አስቀድመን ቴዎድሮስ የተሰኘ ንጉስ በኢትዮጵያ ላይ እንደሚነሳ የሚያረጋግጡ ማስረጃዎች እንዳሉ በደንብ ነው። ንጉስ ቴዎድሮስ ማን ነው? ቴዎድሮስ የተሰኘ ንጉስ በኢትዮጵያ ላይ እንደሚነሳ የሚያረጋግጡ ማስረጃዎች እነሆ። የቀደሙት ኢትዮጵያን አባቶች የጥበብ አሻራ አንዱ የሆነውን ፍካሬ ከዋክብትን መሰረት ያደረጉ አንዳንድ ግለሰቦች ቴዎድሮስን መወለድ በቀጥታ በዓለማችን ላይ ጥሩም ይሁን መጥፎ ነገር ሰርተው ካለፉ ተጽዕኖ ፈጣሪ ግለሰቦች ከተወለዱበት ክስተት ጋር ያገናኙታል። የፍካሬ ከዋክብት ሊቃውንት በዓለማችን ታዋቂ የሆኑ ተጽዕኖ ፈጣሪ ግለሰቦች መወለዳቸው አስቀድሞም ሆነ ከተወለዱ በኋላ ግብራቸው የከዋክብትን እንቅስቃሴና ባህሪ መሰረት ተደርጎ አስቀድሞ እንደሚነበብ ይነገራል። ነገሩን ግልጽ ለማድረግ በደንብ አድምጡኝ። የሚከተሉት ምሳሌዎችን እንመልከት። ጠቢቡ ሰሎሞን ታላቁን ቤተ መቅደስ ከመስራቱ አስቀድሞ በሚሰራበት ቦታ ላይ አሰድ እሳት የተሰኘው ኮከብና ፀሐይ በ45 ዲግሪ ትይዩ ወጥተው ነበረም። በዚህም የተነሳ እስራኤል የአንበሳ ከተማ ተብላ ትንቢት ተነግሮላታል። አንበሳ አሰድ እሳት የተሰኘውን ኮከብ መለያ ምልክት እንደሆነ ልብ ይበሉ። በተመሳሳይ ሁኔታ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ወቅት ይህ አሰድ እሳት የተሰኘው ኮከብ ከፀሐይ ጋር ትይዩ ሆኖ በመውጣት የጌታችን ንጉስነትን አብስሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ወቅትም ፀሐይን ጨምሮ የተለያዩ ኮከቦች የመስቀል ቅርጽ ሰርተው በኢየሩሳሌም አናት ላይ ታይተዋል። ይህ የከዋክብት ምስጢራዊ ክስተት እንዲሁ በመስቀል ጦርነትና በሌሎችም የዓለም ጦርነት እንደተስተዋለ የሚገልጹት የፍካሬ ከዋክብት ሊቃውንት የቴዎድሮስ መወለድን ደግሞ ዛሬ 46 ዓመት ገደማ በሰማዩ ንፍቅ ክበብ ሐመል እሳት የተሰኘው ኮከብ፣ አሰድ የሚባለው ኮከብና ሬቶ የተሰኘው ኮከብ ሶስት ጎንዮሽ ሰርተው በደሴ ከተማ መታየታቸው ለውልደቱ ምልክት እንደሆነ ይገልጻሉ። የኢትዮጵያ ትንሣኤና የተቀረውን ዓለም የወደፊት ዕጣ ፈንታ የሚያሳይ በሰማይ ላይ የሚታዩ የከዋክብት አንድምታ ምስጢር እንደ ብርሃነ ክርስቶስ ባሉ ገዳም ጣራ ላይ በምስጢር ተጠልስመው እንደሚገኙ ይነገራል። አፄ ዮሐንስ አራተኛው በዘመነ መንግስታቸው አንድ የሚያበራ ኮከብ በመታየቱ ደስ ብሎኛል ሲሉ የወሎ ክፍለ ሀገር ዋና ከተማ ደሴ ብለው መሰየማቸው የሚዘነጋ ታሪክ አይደለም። ከንጉስ ቴዎድሮስ ጋር በተያያዘ ከሚነሱ የትንቢት መጽሐፍት አንዱ ፍካሬ ኢየሱስ ሲሆን የታሪክ ሊቃውንቱ እንደሚገልጹት ስለ ምድራችን የወደፊት ዕጣ ፈንታ በስፋት የሚተነትኑት መጽሐፍት በሁለት ጥራዝ የነበሩ ሲሆን የመጀመሪያው በጎንደር ቁስቋም ቤተክርስቲያን የነበረ ሲሆን በኋላ በጀምስ ብሩስ ተሰርቆ በእንግሊዟ ንግስት እጅ ይገኛል። ይህንንም ስለ ኢትዮጵያ ወደፊት ዕጣ ፈንታ ለመረዳት አስችሏቸው ታዲያ ይህንንም መጽሐፍ ንጉሱ ኃይለ ሥላሴ በስደት በነበሩበት ወቅት መተርጎሙን እንዳይዘነጉ። ታዲያ ይህ መጽሐፍ የመመልከት ዕድሉ የነበራቸው አባቶች ስለ ንጉስ ገልጸዋል፣ ጽፈዋልም። ጥንት ከክርስቶስ ልደት በፊት የነበሩ ኦራክል ተብለው ይጠሩ የነበሩ የግሪክና በግብጽ የሚታወቁ 12 ትንቢት ተናጋሪዎች መካከል አንዷ ጥቁር ንጉስ ከኢትዮጵያ እንደሚነሳ በዘመኑ መጀመሪያም በነውጥ ዓለምን የሚያምስ በኋላም ሰላምን አስፍኖ ዓለምን እንደሚገዛ ትንቢት ተናግራለች። ከሂንዱ አማልክት አንዱ ክሪሽኖ የግሪክ አማልክት ተደርገው የሚወሰዱት ዜዋስና አፖሎ የግብፃውያን አማልክት ተደርገው የሚወሰዱት ኦሲሪስ፣ አይሲስ እና ሆረስ፣ የቻይናው ፋሂ፣ የጃፓኑ ዛሃ ጥቁሮች ተደርገው በተሰረገላቸው ጥንታዊ ሐውልቶችና መገለጻቸው በኦራክሎች የተነገረውንም ትንቢት መሰረት አድርገው እንደሆነ ይገልጻል። ይህንንም ቴዎድሮስ እኛ ኢትዮጵያን ብቻ ሳይሆን የዓለሙ ህብረተሰብ እንደሚጠብቀው ማሳያ አድርገን ልንወስደው እንችላለን። አዳም በተፈጥሮ ያገኘውን የምድራዊ ሰማያት ገዥነት በድሎ ባጣ ጊዜ ቅዱሳን መላእክት የዚችን ምድር ገዢ መሆን የሚያስችለውን ጥበባት እንዳስተማሩት ሁሉ እነዚህን ለዘመናት ከሰው ልጆች የተሰወሩትን የሰማያተ ሰማያት የገዥነት ምስጢራትን ጠቅልሎ እንደሚይዝ የተነገረለት ቴዎድሮስ ከሰማያዊ ኃይላት ጋር በሚፈጥረው ህብረት የተፈጥሮን ኃይሎችን በማዘዝ
በሰማይ ላይ የሚዞሩ ሳተላይቶችን፣ በኒኩሌር ኃይል የሚሰሩ የኃይል ምንጮችን፣ የተለያዩ የኮምፒውተር ኔትወርኮችን መዝጋት የሚችል ኃይል እንደሚኖረው ይታመናል። በዚህም የተነሳ አሁን ባለው የፍሪማስነሪዎች የቴክኖሎጂ ምጥቀት በመደምሰስ የኢትዮጵያን ትንሣኤ በማረጋገጥ በምድር ላይ ገዢ ኃያል ሀገር እንደሚያደርጋት የቀደሙት ናይት ኦፍ ቴምፕላሮችና አይሁዶች ያምናሉ። እነዚህን ሁለት አካላት ይህንን ሰው በመጥለፍ የገላቸው ለማድረግ ያልቆፈሩት ጉድጓድ ያልማሱትም ገደል የለም። አይሁዶች በዓለም ላይ ገዳይ ጀርሞችን በማሰራጨት በሀገሮች መካከል ጦርነት በመቀስቀስ ሀገራትን እርስ በእርስ እንዲተራመሱ በማድረግ ዓለምን በአንድ ለመግዛት የሚያደርጉትን ሴራ በ1903 ሩሲያ ውስጥ ታተመው የጽዮን ፕሮቶኮል ያጋልጣል። ታዲያ ከሰይጣን ጋር እጅና ጓንት ሆነው ለዘመናት የሸረቡት ሴራ በቴዎድሮስ እንደሚከሽፍ የተረዱት አይሁዶችም ሆኑ ናይት ኦፍ ቴምፕላርስ ቴዎድሮስ በኃይሉ እንዲነሳ የሚያደርጉት ሰማያዊ ኃይል ያላቸው ምስጢራት ከሰማይ ወርዶ ያረፉባቸውን ምስጢራዊ የክበብ ቦታዎች መለየት ችለዋል። አይሁዶች በእነዚህ ቦታዎች ላይ በተለያዩ የዓለም ክፍላት የሚገኙትን አይሁዶች በማሰባሰብ በእነዚህ ቦታዎች ላይ የማስፈር ስራዎችን የሰሩ ሲሆን በዋነኛው የምስጢር ማዕከል በሆነው በኤረር ተራራ ላይ ለማስፈር ሙከራ አድርገው አልሳካ ቢላቸው በሰባቱ የክብር ቦታዎች ላይ የሚገኙትን መንፈሳዊ ምስጢራትን ለመቀራመት በአገሪቱ ውስጥ ራሳቸውንና ፍልስፍናቸውን በመሰግሰግ እስካሁን ድረስ አሻራው ያልጠፋ አስከፊ ሴራዎችን ሰርተዋል። በ1928 ዓመተ ምህረት ኢትዮጵያ በፍሪማስነሪዎች ድጋፍ በፋሽስት ጣሊያን በተወረረችበት ወቅት ዳግም አይሁዶችን ከተለያዩ የዓለማችን ክፍላት በኤረር በሰሜኑ የሀገሪቱ ክፍልና አፋር አካባቢ ለማስፈር ከሙሶሎኒና ከፕሬዝዳንቱ ሩዝቬልት ጋር ደብዳቤዎችን መለዋወጣቸው ይነገራል። በእነዚህ ስምምነት ውስጥ የወቅቱ ንጉሥ ኃይለ ሥላሴ እጅ እንዳለበት አንዳንድ ግለሰቦችም ከንጉሥ ፋይል ጋር ይደራደሩም እንደነበር ጠቁመው ይህንን እያደረጉ ባለበት ሶስተኛው ወር ላይ ከስልጣን እንደወረዱም ይጠቅሳሉ። የንጉሥ ኃይሉ መገለጫ ተደርገው የሚወሰዱት ቦታዎችም ላይ ሰዎቻቸውን የማስፈር ሴራቸው አልሳካ ያላቸው አይሁዶች የኋላ ከፍሪማስኖች ጋር በማበር የተለያዩ ድራማዎችን በተለያዩ ገዳማት ውስጥ ሰርተዋል። ይህንንም አሁን ለምንመለከታቸው ቅባትና ጸጋ እንዲሁም ደግሞ ተሐድሶና ማህበረ ሥላሴ ዘደቂቃ ኤልያስ ለሚባሉ የክህደት ቡድኖች መፈልፈል ምክንያት ሆነዋል። በየገዳማቱ በገንዘብ የገዟቸውን የበግ ለምድ የለበሱ መነኩሴዎችን በመሰግሰግ ከቻሉ በቀጥታ ቴዎድሮስን በመያዝ የግላቸው ለማድረግ ጥረው ባለመሳካቱ በየገዳማቱ የሚገኙትን ምስጢር መዛግብት አስመስብረዋል። ቴዎድሮስ የተሰኘው ንጉሥ ከተነገረለት ኃይል አንጻርና ከፍሪማስነሪዎች ምስጢራዊ አካል አንጻር ንጉሥን ከቻሉ የራሳቸው ለማድረግ ካልሆነም ደግሞ ለማጥፋት የሚያደርጉትን ሴራ የሚያስገርም ባይሆንም የኛ ሀገር የውስጥ ባንዳዎች የእነርሱ ከአሻግሪዎች መሆናቸውን ብዙ ነገሮችን አበላሽቷል። ንጉሥ ኃይለ ሥላሴ ከሌሎቹ በተለያየ የፍሪማስነሪዎች መንገድ በመከተል የሆራ ሐይቅ ላይ የደም መስዋዕትነት በመሰዋት ምስጢራቱን ለማግኘት ሞክረዋል። ይህ ሂደት ለራስ ተፈሪያን መመስረት መንገድ እንደከፈተ የአካባቢው ነዋሪዎች ገልጻሉ። በ1998 ዓመተ ምህረት የመንግስት አካላት በኤረር ቴዎድሮስ ገዳም በሚገኙ አባቶች ላይ ጥቃት ማድረሳቸው በዋልድባ ገዳማትም በደጀን በሚገኙ ገዳማት ላይ በተደጋጋሚ የሚስተዋለው ጥቃት ከዚሁ ጋር ተያይዞ የሚነሳ ነው። እግዚአብሔር ከቴማን ቅዱስንም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናውንም ምድር ሞልቷል። ጸዳሉም እንደ ብርሃን ነው። ጨረር ከእጁ ወጥቶ ኃይሉም በዚያ ተሰውሯል። ቸነፈር በፊቱ ይሄዳል፣ የእሳትም ነበልባል ከእግሩ ይወጣል። ቆመ፣ ምድርን አወካት፣ ተመለከተ፣ አሕዛብንም አናወጠ። የዘላለም ተራሮች ተንቀጠቀጡ፣ የዘላለም ኮረብቶችም ቀለጡ። የኢትዮጵያ ድንኳኖችም ሲጨናነቁ አየው። የምድያም አገር መጋረጃዎች ተንቀጠቀጡ። ትንቢተ ዕንባቆም ምዕራፍ 3 ላይ ይህን ትንቢት መሰረት አድርገው ናይት ኦፍ ቴምፕላርስ
ይህንን ትንቢት የተነገረው ለክርስቶስ ነው ብለው አምነው የቆዩ ቢሆንም ክርስቶስን ከየመን ጋር የሚያገናኘው ታሪክ እንደሌለ ተረዱም። በኋላ የነርሱ ርዝራዥ የሆኑ የአረብ ሰዎች ትንቢቱን ከነብዩ መሐመድ ጋር ለማገናኘት ቢሞክሩም ነብዩ መሐመድ የተወለደውና የኖረው ከየመን በርካታ ኪሎሜትሮችን ርቃ በምትገኘው ሳውዲ ውስጥ እንደሆነ ከፍተኛ ተቃውሞ ስለገጠማቸው ትንቢቱ ከምድር ጥፋት ጋር የሚያያይዘው ታሪክ ካለው አንድ ግለሰብ ጋር የሚገናኝ እንደሆነ ገልጸው ትተውታል። የቴዎድሮስ የኃይሉ መገለጫዎች ከሆኑትና ከሰባቱ ምስጢራት ቦታዎች አንዱ የሆነው የመን ወይም ደግሞ ፋራን ሲሆን ይህ ቦታም ባለፉት 1000 ዓመታት ውስጥ የኢትዮጵያ ግዛት ውስጥ ይጠቃለል ነበርም። ታዲያ ከቴዎድሮስ መነሳት ጋር ተያይዞ እንደሚፈጸሙ ከሚጠበቁት ትንቢቶች አንዱ ኢትዮጵያ ቀድሞ የነበሯትን ግዛቶች ማስመለስ መቻሏ ነው። ስለዚህም ከየመን ጋር ተያይዞ የተነሳው ትንቢት መፈጸም የኢትዮጵያ ትንሣኤ ወይም የቴዎድሮስ መነሳት ጋር ተያይዞ ነው። ይህንንም ለማለት የሚያስችለን አንደኛው ነገር ቦታው ከሰባቱ የክብር ቦታዎች አንዱ መሆኑና እነዚህ ቦታዎች ምስጢራት መክፈቻና ማዕከል ኢትዮጵያ መሆኗ ሲሆን ሁለተኛው በትንቢቱ ላይ የተገለጸው ጥፋት ከቴዎድሮስ መነሻ አስቀድሞ የሚፈጸም ክስተት እንደሆነ በሌሎች የትንቢት መጻሕፍት መጠቀሱ ነው። ለንጉሥ ቴዎድሮስ መነሻ ተደርገው ከተነገሩ ትንቢቶች መካከል አንዱ በሁለተኛው መቶ ክፍለ ዘመን መጨረሻ የተነገረው ሲሆን ይኸውም ከ700 ዓመታት የጥፋትና የጨለማ ዘመን በኋላ የኢትዮጵያ ትንሣኤ እንደሚሆን ነው። በዚህ መሰረት እነዚህ የመከራ 700 ዓመታት የሚፈጸሙት በ2007 ነው። በ1959 ዓመተ ምህረት ታየ የተባለው ራእይቶ የተሰኘው ኮከብ ወደ ምድር ወድቆ ጥፋት እንደሚያደርስ በዮሐንስ ራእይ ላይ የተነገረ ሲሆን ይህንንም እንዲሁ ለቴዎድሮስ መነሻ ምልክት እንደሆነ ይነገራል። ሌላው በትንቢተ ዕንባቆም በምዕራፍ 3 ላይ እንደተገለጸው ምድር እርስ በእርስ ጦርነት፣ በኢኮኖሚ ድቀት፣ በድርቅ፣ በጎርፍ፣ በእሳት፣ በአውሎ ንፋስ ትቃጠላለች። ታዲያ ይህ ወቅት ለኢትዮጵያ ትንሣኤና ለቴዎድሮስ መነሻ ምልክት እንደሆነ ይገለጻል። የዓለም ሕዝብ ከጥፋቱ ለማዳን ወደ ኢትዮጵያ ይፈልሳል። በዚህ ምክንያት ድንኳኖቻችን ይጨናነቃሉ። ቴዎድሮስ የተሰኘ ንጉሥ በኢትዮጵያ ላይ እንደሚነሳ የሚያረጋግጡ ማስረጃዎች ፍካሬ ኢየሱስ የዓለማችንን ዕጣ ፈንታ በስፋት የሚናገረው ታላቁ የትንቢት መጽሐፍታችንና በአሁኑ ሰዓት በጄምስ ብሩስ ተሰርቆ በብሪቲሽ ሙዚየም ውስጥ የሚገኘው ፍካሬ ኢየሱስ ላይ ይህ ስመ መንግስቱ የተገለጸ ንጉሥ ማን እንደሆነ እናቱና አባቱ ከየት እንደሆኑ ከእግዚአብሔር የተሰኘውን ጸጋና ኃይል ይዞ የሚነሳበትን ጊዜ እርሱ ከመነሳቱ በፊት እና ከተነሳ በኋላ በዓለማችን ላይ የሚከሰቱትን ክስተቶች ተንትኖ ያስቀምጣል። በዚህ መጽሐፍ የተጻፉት ትንቢቶች በተቀመጡበት ጊዜ የተፈጸመ ሲሆን የቀረው የኢትዮጵያ ትንሣኤ የሐሳውያን ሲሆንና የ666 አውሬው መነሳት ጋር ተያይዞ የተነገሩ ትንቢቶች ናቸው። በእነዚህ መጽሐፍት ላይ ለዚህ ስመ መንግስቱ ቴዎድሮስ ተብሎ የተቀመጠው ንጉሥ ከመነሳቱ አስቀድሞ እንደሚፈጸም የተነገረው ትንቢትም እነሆ እየተፈጸመ እየተመለከትነው ነው። ስለዚህ ቴዎድሮስ ይነሳል የሚለው ትንቢት ሐሰት ነው ለሚሉ አካላት አንደኛው ማስረጃችን ይህ ፍካሬ ኢየሱስ የተሰኘው ጥንታዊ የትንቢት መጽሐፍታችን ነው። በሁለተኛ ደረጃ በቤተ ክርስቲያናችን የምናገኘው የመልአኩ የቅዱስ ዑራኤል ድርሳን ላይ ነው። ዘጥቅምት 1ኛ ምዕራፍ ወበ77ቱ ዓመት ይወጽኡ ክልኤቱ ከዋክብት እምስራቀ ፀሐይ ወይቀውሙ ውስተ ሀገር ቅድስት ኢትዮጵያ ዘቀደስ ክው በደሙ ለእግዚእነ ኢየሱስ ክርስቶስ ወአሜሃ ይትጋብኡ ቅዱሳን ለተሃብኡ በውእቶን ዓመታት ዘመዋዕለ ሐመድ ውስተ ይእቲ ሀገር ወበአርባዕቱ ዓመት ድህረ ዘንመ ሐመድ ይነግስ ንጉሥ ዘስሙ ዘተብህለ በመጽሐፈ ገድሉ ለፊቅጦር ሰማዕት ኢየሱስ ክርስቶስ ወውእቱ መዋዕል ፍስሐ ወሰላም ጽጋብ ወፍጋ ውስተ ሀገረ ኢትዮጵያ ኩሉ ዓለም። ከ77 ዓመት በኋላ 2 ከዋክብት ከፀሐይ መውጫ ወጥተው በጌታችን በኢየሱስ ክርስቶስ ደም በቀደስኳት ቅድስት ሀገር በሆነች ኢትዮጵያ ላይ ይቆማሉ።
በእነዚሁ ዓመታት በዚህች አገር ውስጥ በአመዳዩ ዘመን የተሸሸጉ ቅዱሳኖች ሁሉ ይሰበሰባሉ። ከ4 ዓመት በኋላ የጌታችን የኢየሱስ ክርስቶስ ሰማዕት የሆኑ የፊቅጦር በገድሉ መጽሐፍ እንደተነገረው የስሙ ምልክት ቴ ተብሎ የተመለከተው ይነግሳል። በዚያን ዘመን በኢትዮጵያ ውስጥና በዓለም ሁሉ ሰላምና ደስታ፣ ጥጋብና ፍጹም ተድላ ይሆናል። እንግዲህ ሁለተኛው ማስረጃችን ድርሳነ ዑራኤልና በፊቅጦር ገድል አስቀድሞ እንደተነገረው ስመ መንግስቱ ቴ የተሰኘው ቴዎድሮስ በኢትዮጵያ ላይ እንደሚነግስና በርሱ ጊዜ የኢትዮጵያ ትንሣኤ ሆኖ ሰላምና ጥጋብ እንደሚሆን ይገልጻል። በዚህ የጥቅምት ድርሳን ላይ የመጀመሪያው ሙሉ ምዕራፍ ሲነበብ ንጉሱ በሚነሳበት ጊዜም እንዲሁ ቁልጭ ብሎ ተቀምጧል። ስለዚህ ይህ የመላእክት አለቃ የቅዱስ ዑራኤልን ድርሳንና ቃል የሚቀበል አካል የንጉሱን ትንቢት አይደክምም። ተአምረ ኢየሱስ የግብፅና የግሪክ ጥንታዊ ኦራክልስ ጥንት ከክርስቶስ ልደት በፊት የነበሩ ኦራክልስ ተብለው ይጠሩ የነበሩ በግሪክና በግብፅ የሚታወቁ 12 ትንቢት ተናጋሪዎች መካከል አንዷ ጥቁር ንጉስ ከኢትዮጵያ እንደሚነሳና የንግስናው ዘመን ለመላው ጥቁር ሕዝብ ትንሣኤ እንደሆነ ገልጸዋል። በተጨማሪም ከእርሱ መነሳት አስቀድሞ ዓለም በነውጥ እንደምትታመስ የሚያምስ ኋላም በእርሱ ዘመን ሰላም እንደሚሰፍን ትንቢት ተናግራለች። ትንቢተ ዕንባቆም፣ ትንቢተ ሕዝቅኤል፣ አንድምታ እነዚህና ሌሎች ያልጠቀስናቸው በርካታ መጽሐፍቶችንም ይህንን የኢትዮጵያን ትንሣኤን እንደሚያመጣ የተነገረለት ንጉሥ ቴ እንደሚነሳ የሚያሳዩና የሚያረጋግጡ የትንቢት መጽሐፍት ናቸው። በተጨማሪም በርካታ የአቡሻር ሊቃውንት ከመጽሐፉ በተረዱት ይህንንም ስመ መንግስቱ ቴ የተባለው ንጉስ እንደሚነሳ ከሚነሳበት ጊዜ ጋር አብረው ያረጋግጣሉ። ይህንን ትንቢት መሰረት አድርገው የተለያዩ ኢትዮጵያ እንድትጠፋ የሚፈልጉ የሚለፉ ኃይሎች በየዘመኑ ተነስተዋል። ከነዚህም መካከል ይህ የተስፋ ቃል ኢትዮጵያውያን አምነው ምዕራባውያኑ እያደረሱብን ከሚገኙ ሁለንተናዊ ወረራ ነቅተን ራሳችንን እንዳናድን በሃይማኖታችን ጸንተን እንዳንቆም የኢትዮጵያ ትንሣኤ ትንቢት በመለጠፍ እየሰሩ የሚገኙ ሳንቲም ለቃቃሚዎች መኖራቸውን አትዘንጉም። ስለ ኢትዮጵያ ትንሣኤ የተነገረ ሁሉ የኢትዮጵያ የዓለም ብርሃን የሚባሉ ገንዘብ ሰብሳቢዎች የሚመስላቸው ከእውቀትና ከንባብ የራቃችሁ ሰዎች ደግሞ ሰዎችን ከመናገር ከማሸማቀቃቸው በፊት ከሶሻል ሚዲያው ጥቂት ጊዜም ቢሆን ገለል በሉና መጽሐፍትን አገላብጡም፣ አንብቡ፣ መርምሩም። ኢትዮጵያ ሀገረ እግዚአብሔር ናትና ካቀረቀረችበት ቀና የምትልበት ጊዜ አላት። ይልቁንም እኛ ራሳችንን ለማዳን ወደ እግዚአብሔር መቅረብ የግድ ይለናል። የእኛን መዳንና መፈወስ ነው የኢትዮጵያን ትንሣኤ የሚወልደው እንላለን።